የመረጃ ነጻነት ሰዎች ከመንግስት ወይም ከሌሎች ተቋማት መረጃ ለመጠየቅ ለማግኘትና ለመካፈል ያላቸው መብት ነው። ይህ መብት የዲሞክራሲ መሰረታዊ አካል ሲሆን ግልጽነትንና ተጠያቂነትን ያጠናክራል። የመረጃ ነጻነት የመንግስት ሰነዶችን ማግኘትን፣ የህዝብ ጉዳዮች ላይ መረጃ ማወቅን፣ መረጃ ማቅረብና መካፈልን እንዲሁም መንግስትን መጠየቅን ያካትታል። የህዝብ ተወካዮች ምክር ቤት አፈ ጉባኤ የተከበሩ አቶ ታገሰ ጫፎ ረቂቅ አዋጁ ማንኛውም ሰው በመንግስት አካል እጅ የሚገኝ መረጃን የመጠየቅ የማግኘትና የማሰራጨት ነጻነትን በማረጋገጥ ግልጽነትንና ተጠያቂነትን ለማስፈን በህገ መንግስት የተረጋገጠን መብት እውን ለማድረግ ስርዓት መዘርጋት በማስፈለጉ ስለመዘጋጀቱ ገልጸዋል። ቀደም ሲል በነበረው አዋጅ የመረጃ ነጻነትንና የመገናኛ ብዙሃንን የሚመለከቱ ድንጋጌዎች በአንድ አዋጅ መካተቱ የመረጃ ነጻነት ህግ በተገቢውና በተሟላ መልኩ የአስተዳደር ስርዓት በአፈጻጸም ግልጽነት እንዳይቀርብ በማድረጉ እንዲሁም ከዘመናዊ አሰራሮች ጋር በማጣጣም የመረጃ ነጻነት አዋጅን ራሱን አስችሎ ማውጣት አስፈላጊ በመሆኑ የቀረበ መሆኑን ጨምረው ገልጸዋል። የመገናኛ ብዙሃንና የመረጃ ነጻነት አዋጅ ቁጥር 590/2000 ሁለት የተለያዩ መሰረታዊ ነጻነቶች የሚመሩበት ዝርዝር ድንጋጌዎች አጣምሮ የያዘ ነው። ሆኖም የመገናኛ ብዙሃንና የመረጃ ነጻነት የየራሳቸው ባህሪ እና ዓላማ ያላቸው ሆኖ ሳለ ድንጋጌዎቹ በአንድ አዋጅ ተጣምረው መውጣታቸው በቂና ግልጽ የአሰራር ስርዓት እንዳይዘረጋ አድርጓል። የረቂቅ አዋጁ ዋነኛ ዓላማ በስራ ላይ ባለው የመረጃ ነጻነት ህግ ለአፈጻጸም አስቸጋሪ የሆኑ የቆዩትን መረጃ ነጻነት ድንጋጌዎች፣ የስነ ስርዓት ሂደቶች እና መረጃን ተደራሽ በማድረግ ሂደት ውስጥ ያሉትን ልዩ ሁኔታዎች ግምት ውስጥ በማስገባት በመንግስት አካልና በግል ድርጅቶች እጅ በሚገኝ መረጃዎች ላይ ተፈጻሚነት ያለው ራሱን የቻለ ግልጽ ዝርዝር የመረጃ ነጻነት አዋጅ በማውጣትና ቀልጣፋ የመረጃ ተደራሽነት ስርዓት በመዘርጋት የግለሰብን የህዝብንና የሀገርን መሰረታዊ ጥቅምና መብት ማስጠበቅ ነው። ረቂቅ አዋጁ ጠቅላላ ድንጋጌውን ጨምሮ በ7 ክፍሎችና በ60 አንቀጾች የተደራጀ ነው። በይዘት ደረጃም ስለ መረጃ ነጻነት፣ ስለማይገለጹ መረጃዎች፣ ስለ መረጃ ጥያቄ አቀራረብና ምላሽ አሰጣጥ ስነ ስርዓት፣ የኢትዮጵያ ህዝብ እንባ ጠባቂ ተቋም በአዋጁ ላይ ስላለው ስልጣን፣ ስለ ቅሬታና ይግባኝ አቀራረብና ሌሎች ልዩ ልዩ ድንጋጌዎች አካቶ ይዟል። ስለሆነም የተከበረው ምክር ቤት በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6/2008 አንቀጽ 53 አንቀጽ 4 እና በምክር ቤቱ የህግ አወጣጥ መመሪያ ቁጥር 11/2000 አንቀጽ 17 አንቀጽ 4 መሰረት ወደሚመለከተው ቋሚ ኮሚቴ ተመርቶ ሪፖርትና የውሳኔ ሀሳብ እንዲቀርብ የአጭር ማብራሪያ ቀርቧል። በቀረበው ማብራሪያ ላይ ጥያቄና አስተያየት ያላችሁ የምክር ቤት አባላት እድል እሰጣለሁ። የቀረበው መረጃ የማግኘት ጥያቄ እንዲቀርብ የተዘጋጀ ወይም ለካቢኔ ውይይት የቀረበ መረጃ ከሆነ ወይም የካቢኔ አስተያየት፣ ምክክር፣ ግምገማ፣ ምክረ ሀሳብ ወይም ቃለ መጠይቅ የያዘ መረጃ ከሆነ የመረጃው መገለጽ ውጤታማ የመንግስት ፖሊሲ ቀረጻን የሚያስተጓጉል፣ የፖሊሲን ስኬት የሚያሰናክል ውጤት የሚያስከትል ከሆነ አዋጁ ክልከላ እንዲጣልበት ይደነግጋል። ይሁንና በየመስሪያ ቤቱ ብልሹ አሰራሮችን በድብቅ ለሚያጋልጡ ሰዎች ረቂቁ ከለላ የሚሰጥ አንቀጽን እንዲያካትትም ተጠይቋል። የምክር ቤቱ አባላት በረቂቅ አዋጁ ሊካተቱና ሊሻሻሉ ይገባቸዋል ያሏቸውን ሀሳብና አስተያየቶችም አንስተዋል። የተሳሳተ መረጃ የሚያሰራጩ ኤምባሲዎችና ዓለም አቀፍ ተቋማት የሚጠየቁበት አግባብ በረቂቁ ሊካተት ይገባል ያሉም አሉ። ማንኛውም የመንግስት አካል የሚመለከተው መረጃ በኤሌክትሮኒክስ ሆነ በሌላ ዘዴ ለጠቅላላው ህዝብ ተደራሽ ማድረግ አለበት ይላል። ይሄ አልፎ አልፎ አሁንም በየተቋማት ስናይ የሚለጠፉ ነገሮች አሉ። አሰራራቸው፣ እቅዳቸው፣ የኃላፊዎች ስም ዝርዝር፣ አስፈላጊ የሆኑ መረጃዎች ፕራክቲስ እየተደረገ ነው አለ። የሚታይ ነገር አለ። አዲስም የተጨመሩ ነገሮች አሉ። ለምሳሌ ጨረታ፣ የዕቃ ግዢ፣ እነዚህ በጣም ጉዳት የሚያደርሱ በሀገር ላይ ጉዳት የሚያደርሱ ግልጽነት የሚፈልጉ ማህበረሰቡ በትክክል ማየት ህዝቡ በትክክል ማየት ያለባቸው ጉዳዮች ስለሆኑ እዚህ አዋጅ ላይ ተካቷል። ይሄ ይበል የሚያሰኝ ነው። ነገር ግን እዛው አንቀጽ 9 ንዑስ ቁጥር 4 መላ የተቀመጠው አጠቃላይ የስራ አፈጻጸም ሪፖርትም መቀመጥ አለበት፣ የህዝብ ተደራሽ መሆን አለበት ይላል። ይሄ በጣም ጥቅል ነው። አዋጁ ትንሽ ጠበቅ ማድረግ መቻል አለብን። ከተለመደው አሰራር መውጣት መቻል አለብን።
በመስሪያ ቤቱ በተሰጠው በጀት ባለው የሰው ሀብት አጠቃላይ የሚጠቀመው ሀብት መሰረት በማድረግ የተገኘው ውጤት ምንድነው? መሬት ላይ ያለው ስራ ምንድነው? ለህዝቡ በግልጽ መታየት መቻል አለበት። አሁን እያየን ያለነው በጀት አለ፣ ሪፖርት ይቀርባል፣ ስራው ላይ በግልጽ የማይታይ ተሸፋፍኖ የሚታለፍበት ስላለ ሀገር በሚጠቅም ሁኔታ የሚለካ የህዝብን ሮሮ በሚቀርፍ መልኩ አጠቃላይ የግራንድ ፕሮጀክቶች ውጤታቸው ምን ይመስላል የሚለው ህዝቡ በሚያየው መልኩ አለ የለም የሚለው አንዱ ሊያረጋግጥ የሚችለው ህዝብ ስለሆነ እሱ በደንብ መቀመጥ መቻል አለበት። ከተለመደው የሪፖርት እትም እና አቀማመጥ መውጣት አለብን የሚለው ነገር በደንብ መሰመር መቻል አለበት። አንቀጽ 10 ላይ የግል ድርጅት አትሞ የማውጣት ግዴታ ላይ እዛው ንዑስ ቁጥር 2 ሰ ላይ እቅድ፣ ሪፖርት፣ አፈጻጸም፣ ዓመታዊ በጀት፣ ገቢና ወጪያቸው ኦዲት ይፋ ማድረግ አለባቸው ለህዝብ ነው የሚለው። ነገር ግን ምን ያህል ትርፍ አገኙ የሚለውም ነገር አብሮ መቀመጥ መቻል አለበት። እቅድና ወይም ወጪና ገቢያቸውም ሳይሆን የተገኘው ትርፍ ምንድን ነው? ይሄ በጣም ጠቀሜታ አለው። አክሲዮን ከሆነ ለባለ አክሲዮኖቹ፣ ግለሰብ ከሆነ ለግለሰብ፣ ለመንግስትም ጭምር የስራ ግብር፣ ዲቪደንድ፣ እነዚህ ነገሮች ስለሚያስፈልጉ ግልጽነት የሚፈልጉ ጉዳዮች ናቸው የሚል አስተያየት አለኝ። አንቀጽ 19 ላይ ዓለም አቀፍ ግንኙነት መረጃ እንዲሰጥ የተጠየቀ መረጃ የሀገሪቱና የዓለም አቀፍ ግንኙነት ሊጎዳ የሚችል ከሆነ የመረጃው ጥያቄ ውድቅ የሚሆንበት አግባብ አለ ወይም ተቀምጧል እዚህ ላይ። ነገር ግን በተሳሳተ መልክ በተሳሳተ ሁኔታ የሚወጡ መረጃዎች በተለይ ዓለም አቀፍ ተቋማት፣ ኤምባሲዎች የሚያወጣቸው የተሳሳተ መረጃዎች አሉ። ይሄን ተቋማት ተከታትለው አግባብ የሆነ መልስ መስጠት መቻል አለባቸው። አሁን የምናየው ኤምባሲዎች፣ ዓለም አቀፍ ተቋማት ምንም በሌለበት ሁኔታ አገር ተቃጠለ፣ ጦርነት እየተካሄደ ነው፣ ዜጎች ወደዛ አትሂዱ የሚል የተሳሳተ መረጃዎች የሚወጡ አሉ። ከጤና ጋር ብናይ የቀነጨረ ህፃናት የተሳሳቱ መረጃዎች ከግብርና ጋር ከድህነት ጋር ከምግብ ረሃብ ጋር በተያያዘ የተሳሳቱ ሀገሪቱ በቀጣይነት ወይም በትክክል እየሄደችበት ባለ ሁኔታ በተሳሳተ መረጃ የሚያወጧቸው መረጃዎች አሉ። ይሄን እንዴት ነው የምንከላከለው የሚለው ነገር ተቋማት ተከታትለው መልስ መስጠት አለበት። ይሄ በግልጽ አዋጁ ላይ ቢቀመጥ ጠቀሜታ ይኖረዋል ብዬ አስባለሁ። አንቀጽ 31 ቁጥር ንዑስ 5 ላይ ለመረጃ ጠያቂው የሚሰጥ ማንኛውም መረጃ በይዘትም ሆነ በቅርጽ እውነተኛና ትክክለኛ ነው ተብሎ ይገመታል። መረጃው ጠያቂው የተሰጠውን መረጃ መሰረት በማድረግ ሊጠቀምበት ይችላል ይላል። የተሳሳተ መረጃ የሚሰጡ ተቋማት ካሉ ምንድን ነው የሚደረጉት የሚለው ነገር አዋጁ ላይ አልተመለከተም። ምክንያቱም የምናየው ነገር ነው። በየመስሪያ ቤቱ ተሰግስገው ዜጎች እና ሀገርን የሚጎዱ የሚያሰራጩ በመንግስቱ የተሰገሰጉ ሰዎች አሉ። እንዴት ነው ተጠያቂ ሊሆን የሚችሉት የሚለው ነገር የለም። ራሳቸው አውቀው ተሳስተው ህዝብን የሚያሳስቱ ሀገርን የሚጎዱ አካላት ስላሉ እንዴት ነው የሚጠየቁት የሚለው ነገር አዋጁ ላይ መካተት መቻል አለበት። የመጨረሻ አስተያየቴ አንቀጽ 51 ላይ አስተዳደራዊ እርምጃ ነው። ዋና እንባ ጠባቂ የመረጃ አፈጻጸም የታዩ ክፍተቶች መሰረት በማድረግ የሚወስዳቸው እርምጃዎች በየደረጃው እርምጃ መውሰድ ይችላል የሚል ተቀምጧል። የጽሁፍ ሊሆን ይችላል። ልዩ ሪፖርት ተጠያቂነቱ የምክር ቤት ስለሆነ የህዝብ እንባ ጠባቂ ተቋም ልዩ ሪፖርት ሊያቀርብ ይችላል ይላል። በመገናኛ ብዙሃን ማጋለጥ ይላል። 3 ነገሮች ተቀምጧል። እነዚህ 3ቱም የተለመዱ አሰራሮች ናቸው። ጠበቅ የሆነ እርምጃ እንዲወሰድ በወንጀል በቅጣት እነዚህ የተሳሳቱ መረጃዎች የሚያቀርቡ አካላት በምን አይነት መልኩ ነው ሊስተናገዱ የሚችለው ነገር የሚለው ጠበቅ ተደርጎ ነው። እነዚህ 3 የተቀመጡት በቂ አይደሉም። በመገናኛ ብዙሃን ማጋለጥ የሚለው ሼም ኤንድ ኔሚንግ ተለማምደናል። ይሄ ብዙም ለውጥ እያሳየን አይደለም። ባጠፋው ልክ ተጠያቂ የሚሆንበት ያስተዳደረው እርምጃ እና የወንጀል ስነስርዓት ህግ በሚያካትት መልኩ ጠበቅ ተደርጎ በዚህ አዋጅ መቀመጥ መቻል አለበት። በረቂቅ አዋጁ ላይ ያለኝን ሀሳብ ለመግለጽ የመረጃ ነፃነት ረቂቅ አዋጁ ጥሩ ጥንካሬዎች ያየሁባቸዋሉ በድራፍት አዋጁ ላይ። ከነዚህም መካከል አዋጁ በመንግስት አካላት ላይ ብቻ ሳይሆን ከህዝብ ጋር የተያያዙ ተግባራትን የሚያከናውኑ የግል ድርጅቶችም ላይ ተፈጻሚ እንዲሆን መደረጉ እሱ ጥሩ ነው። ምክንያቱም
ህዝብ መንግስት ላይ ብቻ ሳይሆን ኢንተረስት ያለው የግል ድርጅቶችም ሆኖ በርካታ ቬስትድ ኢንተረስት ያለባቸው ድርጅቶችም እንዲሁ ትራንስፓረንት እንዲሆኑ ማስገደድ መታቀዱ እሱ አንደኛው ጥንካሬው ነው። ሌላው መረጃን የመከልከል መብት የሚኖረው መረጃውን በመግለጽ የሚመጣው ጉዳት ከመግለጹ የከፋ ሲሆን እንዲሆን መደረጉም እሱም ጥንካሬው ነው ብዬ አስባለሁ። ብዙ ጊዜ የመረጃው መገለጽ ጠቀሜታውና ጉዳቱ ሳይመዘን በድፍን የህዝብ ኢንተረስትን ለመጠበቅ በሚል ሰበብ መረጃ የመከልከል አዝማሚያ ስለነበር እሱም ላይ ገደብ መደረጉ በጎ ነገሩ ነው ብዬ አስባለሁ። የመንግስት አካላት በየዓመቱ በራሳቸው ተነሳሽነት ዝርዝር መረጃዎችን ለህዝብ ይፋ እንዲያደርጉ መደንገጉም ጥሩ ነው እና መጨረሻ ላይ መጻፍና ማንበብ ለማይችሉ ሰዎች በቃል ጥያቄ ብቻ እንዲሰጥ መደረጉ አርሶ አደሩን ጨምሮ ማንኛውም መረጃ የሚፈልግ ነገር ግን ማንበብና መጻፍ ማይችል ሰው በነፃ ያለ ክፍያ በቃል ጥያቄ ብቻ ጠይቀው መረጃ የማግኘት ነገር መደንገጉ በጥንካሬ አይቻቸዋለሁ። ነገር ግን 1፣ 2፣ 3 አንቀጾች ላይ ቢሻሻሉ የሚመራለት ቋሚ ኮሚቴ በዝርዝር ቢያቸው ብዬ ማስባቸው ነጥቦች አሉ። አንደኛው አንቀጽ 18 ነው። አንቀጽ 18 የብሔራዊ ደህንነት ገደቦችን በአዋጁ በግልጽ ተተርጉመዋል ብዬ አላስብም። ስለዚህ በአግባቡ ትርጉማቸው ቢካተት የጠላቶች ወይም የአመፀኞች እንቅስቃሴ በሚል የቀረበ ትርጓሜ አለ። እሱ ለሰፊ ትርጓሜ እንዳይገለጥ በደንብ በተብራራ መንገድ ትርጉሙ ሊቀመጥለት ይገባል ብዬ አስባለሁ። አብሮ ማይገለጽ ከብሔራዊ ደህንነት ጋር ተያይዞ ማይገለጽ ጉዳይ ካለ ስፔሲፊክ በብሔራዊ ደህንነት ተቋማቶቻችን ላይ የሚያደርሰው ጉዳት በይፋ መኖር መረጋገጥ የሚያስችል ድንጋጌ መካተት አለበት ብዬ አስባለሁ። በጅምላ እነዚህ የብሔራዊ ደህንነት ጉዳዮቻችን ናቸው መገለጽ አይችሉም እየተባለ የዜጎች የመረጃ የማግኘት መብትን የሚጋፋ እንዳይሆን እና ብልሹ አሰራርንም ለመሸፈን በተለይ በመከላከያ፣ በደህንነት፣ በፖሊስ፣ በጸጥታ ተቋሞቻችን ላይ ያሉ ብልሹ አሰራሮችን ለመሸፈን እንዳይውሉ ይሄ በአግባቡ ትርጉሙ በምን ሁኔታም ስፔሲፊካሊ እንደሚከለክል ተብራርቶ በአዋጅ ውስጥ ቢካተት ለማለት ነው። ሁለተኛ ስለ ወጪ በረቂቅ አዋጁ ላይ መረጃውን ለማግኘት በዝቅተኛ ወጪ መቅረብ እንዳለበት ለጠያቂው አካል ይገልጻል። ነገር ግን ዝቅተኛ ወጪው እንዴት እንደሚሰላ በዝርዝር የተባለ ነገር የለም። እኔ ምንድነው መካተት አለበት ብዬ ማስበው እዚህ ላይ ወጪው መረጃውን ሪፕሮዲውስ ለማድረግ ለምሳሌ በፎቶኮፒ የሚወስድ ከሆነ የፎቶኮፒ ዋጋ ወይም በፕሪንት ከሆነ የፕሪንት ዋጋና መረጃውን ሪትራይቭ ለማድረግ ጊዜ የሚፈጅ አይነት ነገር ከሆነ ያንን ብቻ ኮምፐንሴት የሚያደርግ ክፍያ ብቻ ከፍሎ መውሰድ እንደሚችል መደንገግ አለበት። ምክንያቱም መረጃ የህዝብ ሀብት ነው። ማንኛውም መረጃውን ለማግኘት የሚጠይቅ አካል ግለሰብ ወይም ደግሞ የሚዲያ አካል እነዚህን ወጪዎች ብቻ በመተካት ቀጥተኛ ዳይሬክት ኮስቱን ማለት ነው በመተካት መውሰድ እንደሚችል እንዲካተት መጠየቅ እፈልጋለሁ። አብሮ ግን ለጋዜጠኞች የተለየ ከክፍያ ነፃ መብት ሊካተት ይገባል በዚህ አዋጅ ብዬ አስባለሁ። ጋዜጠኞች የሚሰሩት የህዝብ ጥቅምን ለማስከበር በመንግስትና በግል ድርጅቶች ውስጥ የግልጸኝነት የተጠያቂነት አሰራር እንዲሰፍን የዋችዶግ ሚናን ነው የሚጫወቱት። ስለዚህ ከፍተኛ የህዝብ ጥቅም የሚያካትት ስለሆነ ጋዜጠኞች በመገናኛ ብዙሃን ባለስልጣን የተሰጣቸውን መታወቂያ ወይም ደግሞ በመስሪያ ቤታቸውን የሚሰጣቸውን መታወቂያ አሳይተው ብቻ መረጃ በነፃ እንዲያገኙ ድንጋጌ እንዲያካትት ቢደረግ፣ ስለዚህ እሱ አንቀጽ በግልጽ እንዲደነገግ መጠየቅ እፈልጋለሁ። በመጨረሻ የጥቆማ አቅራቢዎች መስሪያ ቤቱ ውስጥ ሆነው ብልሹ አሰራሮችን የሚጠቁሙ ዊስል ብሎወርስ የሚባሉት ማለት ነው። ለነሱ
ተገቢ ጥበቃ መሰጠት መቻል አለበት። በእርግጥ ይህ ጉዳይ በጣም አወዛጋቢ ነው። ባደጉ ሀገራትም ጭምር በመስሪያ ቤት ውስጥ ሆነው ብልሹ አሰራርን የሚያጋልጡ አካላት ምን አይነት መሳደድና ክትትል ሊደርስባቸው እንደነበር ብዙ ተሞክሮዎች አሉ። ግን ቢያንስ በእኛም ሀገር ልክ ብልሹ አሰራርን የሚጠቁሙ ከህዝብ ጤና፣ ከህዝብ ደህንነት፣ ከተመዘበሩ ሀብቶች፣ ከአካባቢ ደህንነት ጋር የሚያያዙ ጉዳዮችን የሚጠቁሙ የመስሪያ ቤቱ ሰራተኞች ከመስሪያ ቤቱ ከመባረርና ከዛቻ ከእንግልት ፕሮቴክት የሚያደርጋቸውን ድንጋጌ መደንገግ የመረጃ ነፃነትን አዋጅ የተሟላ ስለሚያደርገው ይህ ድንጋጌ በግልጽ ቢካተት ለማለት ነው። ከሞላ ጎደል ግን ብዙ ጠንካራ ጎኖች ያሉት አዋጅ ነው። እነዚህ ነገሮች ከተካተቱ ጥሩ የመረጃ ነፃነት የሚያስከብር አዋጅ ይሆናል ብዬ አስባለሁ። እኛም የመረጃ ነፃነት አስፈላጊነትን በሚመለከት የምክር ቤቱን አባላት አነጋግረናቸዋል። እስከ 2004 ጀምሮ ላለፉት 14 ዓመታት የመገናኛ ብዙሃንና የመረጃ ነፃነት አዋጅ አንድ ላይ ሆኖ በሀገራችን ሲሰራበት ቆይቷል። እንደምታስታውሱት ከሳምንታት በፊት የመገናኛ ብዙሃን አዋጅ ራሱን ችሎ ጸድቋል። ይህ ደግሞ የመረጃ ነፃነት አዋጅ ደግሞ ያው ምክር ቤቱ ረቂቅ ሕጉ ቀርቦ ዛሬ እንዳያችሁት ቀርቦ በምክር ቤት አባላት አስተያየት ተሰጥቶበታል። ይህን ጉዳይ የሚመለከተው የምክር ቤቱ የዲሞክራሲ ቋሚ ኮሚቴ በመሆኑ ወደ ዲሞክራሲ ቋሚ ኮሚቴ ተመርቷል። ስለዚህ የዲሞክራሲ ቋሚ ኮሚቴ የሚያደርገው የመረጃ ነፃነትን በሚመለከት ይወያያል። ፐብሊክ ሂሪንግ የሚባል ባለድርሻ አካላት ከዚህ ከማስ ሚዲያ ከዚህ ከመረጃ ነፃነት ጋር ግንኙነት ያላቸው ባለድርሻ አካላት ጠርቶ ያወያያል፣ ይከራከራል፣ በረቂቁ ላይ ይተቻል። የሚስተካከሉ ነገሮች ካለ እንዲስተካከሉ በረቂቁ ላይ ያስቀምጣል። መጨረሻ ተመልሶ ለሕዝብ ተወካዮች ምክር ቤት ቀርቦ በረቂቅ አዋጁ ላይ የተደረገው ውይይት ቀርቦ ምክር ቤት አባላት ተወያይተው እንዲያጸድቁት ይጠበቃል። ከመረጃ ነፃነት ጋር በተያያዘ በአፈጻጸም ላይ ወደ መሬት ሲወርድ አንዳንድ ክፍተቶች ይታዩ ነበር። ለምሳሌ ጋዜጠኛው የተሰጠውን መብት ተጠቅሞ ነፃ ፍትሃዊ የሆነ መረጃዎችን ለሕዝብ ተደራሽ ማድረግ ላይ ክፍተቶች ነበሩ። ሁለተኛ ቢያዝድ የማድረግ ሁኔታ ትክክለኛውን መረጃ ለምሳሌ እነዚህ ዲስኢንፎርሜሽን፣ ሚስኢንፎርሜሽን፣ ሄት ስፒች የሚባሉት ብዙ ጊዜ ይቀርቡ የነበሩ ምን ማለት ነው? የጥላቻ ንግግር፣ የተሳሳተ መረጃ፣ እነዚህ የሚሉ ነገሮች አልፎ አልፎ እነዚህ አይነት ክፍተቶች ነበሩ። በሌላ መልኩ ሰው ለህሊናው ታዛዡ ተገዥ ሆኖ በአዋጁ መሰረት በሚያቀርብ ጊዜ ደግሞ አንዳንድ ደግሞ ክፍተቶች ስለሚፈጠሩ በሚዲያ ሰዎች ላይ ተጠያቂነት፣ ኃላፊነት እንደዚህ አይነት ክፍተቶችም ነበሩ። ኤኒዌይ እነዚህ አሁን ይስተካከላሉ፣ ይሻሻላሉ ብዬ አስባለሁ። በእኔ እምነት የመረጃ ነፃነት ስንል ማንም ሰው በነፃነት መረጃን ለህዝቡ ተደራሽ ማድረግ አለበት። አሉ ተባለ ይላሉ ሳይሆን በትክክል ስህተት ካለም ስህተቱን ማስቀመጥ አለበት፣ ጥንካሬውን ማስቀመጥ አለበት ለህዝቡ። ከዛ ውጭ ሀገርና ህዝብን የሚያተራምስ ወደ መጥፎ አቅጣጫ የሚወስድ ነገር እንትን መደረግ የለበትም። ነፃነት አለ ብሎ ይሄን ማድረግ የለበትም። ነገር ግን ነፃነቱን ተጠቅሞ ክፍተቶችን ማስቀመጥ አለበት፣ ጥንካሬዎችን ማስቀመጥ አለበት። በተለይ የማይነኩ ቀይ መስመሮች፣ የኢትዮጵያ አንድነት፣ የኢትዮጵያ ብሔራዊ ደህንነት፣ የመከላከያ ሰራዊታችን እነዚህ ሀገሪቱ ወደ መጥፎ ቀውስ ሊያስገባ የሚችል ነገር በመረጃ ነፃነት ሽፋን ተጠቅሞ ማድረግ ኢስ ፎርቢድን። ዞሮ ዞሮ ሀገርና ህዝብን በታኝ የሆነ እንትን ተገቢ አይደለም። ከዛ ውጭ ደግሞ የሚዲያ ሰዎች ለህሊናቸው ብሎ በሚያቀርቡት ለሀገር ለህዝብ ይጠቅማል ብለው በሚያቀርቡት ሀሳብ አስተያየት ላይ ደግሞ
አላስፈላጊ ጫና ተገቢ አይደለም። ሰዶ የማሳደድ ሁኔታ መኖር የለበትም። ለምን በአዋጅ ነጻነት ተሰጥቷቸዋል። አዋጁን ተጠቅመው ይሰራሉ፣ ለሊናቸው ይሰራሉ። ሆን ብለው የሚያጠፉ ከሆነ ይጠይቃሉ። የህግ የበላይነት መከበር አለበት። አዎ ከዚህ ውጭ ምናልባት ብላክ ኤንድ ዋይት ኤቪደንስ ይዘው ያዩትን ነገር ከተናገሩ ደግሞ ሰዶ ማሳደድ እሱ ወደ ቅጣት የመውሰድ እንትን ተገቢ አይደለም። ለምን ነጻነቱ የሚፈቅድላቸውን ህግ ነው እየተጠቀሙ ያሉት። በዚህ መሰረት መስራት አለባቸው ነው። እንግዲህ እንዳልኩሽ ያው ፐብሊክ ሂሪንግ እናደርጋለን፣ እንወያያለን። የሚሻሻሉ ነገሮች ካሉ እንዲሻሻሉ ይደረጋል፣ የሚጨመሩ ካለ እንዲጨመሩ ይደረጋል። እዚህ በኋላ አዋጁ ነው ይጸድቃል ነው ስራ ላይ ይውላል። ይህን አዋጅ በጣም እጅግ አስፈላጊ ነው ለሀገራችን። የሀገራችን ኢኮኖሚ እድገት፣ ማህበራዊ እድገት፣ ፖለቲካልም ቢሆን የዚህ አዋጅ አስፈላጊነት በጣም ጠቀሜታ አለው። ምክንያቱም መረጃዎች ለህዝብ በግልጽ ተደራሽ እንዲሆን ያደርጋል። የሀብት ብክነት እንዳይኖር። ምክንያቱም ተቋማት ያለባቸው የሚጠቀሙት ወጪ እና አመታዊ በጀታቸው ኦዲትም ጭምር ለህዝብ በግልጽ ማስቀመጥ አለባቸው ስለሚል ጥቅሙ በጣም ጠቀሜታው በጣም ብዙ ነው። ከዚህ አንጻር ቋሚ ኮሚቴው ካሁን በኋላ አዋጁ ከተመራለት በኋላ መስራት ያለበት ብዙ ስራዎች አሉ ብዬ አስባለሁ። አዋጁ በደንብ ግልጽነት የፈጠረ መሆን መቻል አለበት። ለአተገባበር ምቹ መሆን መቻል አለበት። ለህዝብ ቀረቤታ ባለው መልኩ መረጃዎች እንዲኖሩ ቋሚ ኮሚቴው የሚመለከታቸው አካላት ግንዛቤ ከመፍጠር አንጻር በተለይ የሚመለከታቸው አካል ማለት ሁሉም ተቋማት አስፈላጊ የሆነ መረጃ ለህዝብ ተደራሽ መሆን አለበት ነው። ስለ ተቋማት እያንዳንዱ ኢትዮጵያ ውስጥ ያሉ አስፈጻሚ ተቋማት በሚኒስቴሪያል ሌቭል በኮሚሽን በጣም ብዙ ተቋማቶች አሉ። እነዚህ ተቋማት መረጃዎቻቸው በግልጽ ለህዝብ ማስቀመጥ መቻል አለባቸው። ስለዚህ ቋሚ ኮሚቴው ግንዛቤ ከመፍጠር አንጻር ተቋማቱ ላይ ግንዛቤ ከመፍጠር አንጻር ይህን አዋጅ የተለመደ አሰራር ለመስበር ነው እና ምን ያክል ተቋማት ይህን አዋጅ ያውቁታል፣ ምን ያክል መረጃዎቻቸው ለሚመለከተው አካል ለተጠሪ ተቋም አሁን ይሄን አዋጅ ተጠሪነቱ ለኢትዮጵያ እንባ ጠባቂ ተቋም። ስለዚህ ለእንባ ጠባቂ ተቋማት ምን ያክል ክፍት ያደርጋሉ ገና ስራ የሚፈልግ ነገር እና እዚህ ላይ ቋሚ ኮሚቴው የሚጫወተው ሚና በቀላሉ የሚታይ አይደለም። ኢቭን እንባ ጠባቂ ተቋም እንዴት ነው መረጃዎች ሊይዝ የሚችለው? ግልጽ የሆነ አሰራር ያስፈልገዋል። መረጃው ከሰበሰበው በኋላ ወይ መረጃው እንዴት ያገኛል? መረጃ እንዴት ይይዛል? ሚስጥራዊ የሆኑ መረጃዎች አሉ። ከሀገር ደህንነት ጋር የኢኮኖሚ ጉዳዮች በየሴክተሩ የሚሰበሰቡ መረጃዎች አሉ። በጣም በርካታ መረጃዎች አሉ። ወቅታዊ የሆኑ ከሀገር ጉዳይ ጋር የሚያያዙ ህዝብ በወቅቱ ማግኘት ያለባቸው መረጃዎች አሉ። እነዚህ ሁሉ የመረጃ አያያዝ ስርዓት ያስፈልጋል። ደንብና ስርዓት ያስፈልጋል። ኢቭን በቀጣይ እኔ መመራም ጭምር ደንብም ጭምር የሚያስፈልግ ይመስለኛል። የዳታ አያያዝ ሂደታችን ባደጉ ሀገሮች እኮ በቀላሉ ዳታን እንዴት ማግኘት እንደሚቻል ዜጋው ያውቃል። በቀላሉ ሳይለፋ ጊዜ ሳይፈጅ ብዙ ወጪ ሳያወጣ ዳታ በቀላሉ ያገኛል። እኛ ሀገር ግን ገና አሁን ይሄን አዋጅ ነው እንደ ጅምር የተጀመረው። ስለዚህ እንባ ጠባቂ ተቋምም በጣም በርካታ ስራ ይጠበቅበታል። የአሰራር ሂደቱ መልክ ለማስያዝ ቋሚ ኮሚቴው የሚጫወተው ሚና ቀላል አይደለም። ብዙ ስራ ይጠበቅበታል ማለት ነው። አንዱ ይሄ ነው። ሁለተኛ መረጃዎች እንዴት ነው ለተቋሙ እንደ ቋት ሊሰበሰብ የሚችለው የሚለው ነገር ራሱ ትልቅ ስራ ይፈልጋል። አንድ ቋት ነው የሚያስፈልገን። አሁን የተጠባጠበ መረጃ ነው ያለን በሀገራችን። ሁሉም ተቋማት የራሱ የሆነ የመረጃ ቋት ነው ያለው። በእርግጥ ተቋሞቻችን ምን ያክል የመረጃ ቋት አላቸው? ለምሳሌ የ10 ዓመት መረጃ የሀብት አጠቃቀም፣ የመጡት ለውጥ፣ የሰው ሀብታቸው ያለፉት 10 ዓመት በእያንዳንዱ ዶክመንት አድርገው አስቀምጠዋል ወይ? ይሄን በሚፈታ መልኩ ነው መሆን መቻል ያለበት። ዳታ ሀብት ነው። ዳታ ወይም መረጃ ሀብት ነው፣ ትልቅ ሀብት ነው። ገንዘብ ከምናወጣው ሌሎች ነገሮች ከምናወጣው ወጪዎች መረጃ ካለ መረጃውን ተመርኩዘን ለቀጣይ ምን ይሆናል የሚለው ነገር አሁን ያለውን ችግር ለመፍታት ጠቀሜታ አለው ማለት ነው። ያለ መረጃ አቅጣጫ የሌለው ጋሪ ነው የምንሆነው ማለት ነው እና መረጃዎቻችን በአግባቡ እንድንጠቀም የህዝባችንን ችግር ለመፍታት አጠቃላይ አሁን ያለውን የሀገራችን ችግርን ወደ ቀጣይነት በኢኮኖሚ በልማቱም በማህበራዊ በፖለቲካውም የተሻለ ሀገር ለማድረግ መረጃ በጣም ወሳኝ ነው። ለዚህ መሳካት ቋሚ ኮሚቴው የሚጫወተው ሚና
ተጠሪ አሁን ይሄን አዋጅ ተግባራዊ የሚያደርገው እንባ ጠባቂ ተቋም የሚጫወተው ሚና በጣም ትልቅ ስለሆነ ቋሚ ኮሚቴ አሁን ከተመራት በኋላ በርካታ ውይይቶች የሚመለከታቸው አካል ባለሙያዎች፣ ምሁራኖቻችን፣ ተመራማሪዎቻችን ከዚህ ጋር በተያያዘ በርካታ ውይይቶች መደረግ መቻል አለባቸው። ፐብሊክ ሂሪንግ የተለያዩ ውይይቶች ፐብሊክ ሂሪንጎች መካሄድ መቻል አለባቸው። ያን ግብዓት ሰብስቦ ቋሚ ኮሚቴው አዋጁ ጠቃሚ በሚሆን መልኩ ለሀገር በሚጠቅም ለዜጎች በሚጠቅም መልኩ አዋጁ የተጠናከረ ማድረግ መቻል አለበት። በእኛ ሀገር ከመረጃ ነጻነት ጋር በተያያዘ በዓለም አቀፍ ደረጃ ራሱ የምንከሰስባቸው ጉዳዮች አሉ። ኢትዮጵያ ለመረጃ ነጻነት አንዱ የሰብአዊ መብት እንደማፈን ተደርጎ ይቆጠር ነበር። አሁን ይሄን የመረጃ ነጻነት ሲወጣ ይሄን አንዱ ችግር በዓለም አቀፍ ስምምነቶች አሉ ኢትዮጵያ የፈረመቻቸው እነዛ ህጎች ለማክበር በጣም ጠቀሜታ አለው ማለት። አንዱ በትልቁ ቀድሞ የሚነሳበት የነበረው ኢትዮጵያ ከሰብአዊ መብት ከማፈን አንጻር ከመረጃ ነጻነት ከመከልከል አንጻር ከምትወቀስባቸው ከነበሩ ጉዳዮች አንዱ ይሄ ስለሆነ ይሄን አዋጅ አንዱ ይቀርፋል ማለት ነው። አንዱ ይሄ ነው። ሁለተኛ አስፈላጊ የሆነ መረጃ በወቅቱና በጊዜው ለዜጎች ከማድረስ አንጻር ችግሮች ነበሩ። የነበረው የቀድሞ ስርዓት ለሚፈልገው ፐርፐዝ ለሚፈልገው ዓላማ ከመጠቀም አንጻር ነበረ ይህን አዋጅ ተግባራዊ የሚያደርገው የነበረው። አንደኛ የመገናኛ ብዙሃን አዋጅና የመገናኛ ብዙሃን እና የመረጃ ነጻነት በሚል በአንድ ተጃምሎ ነበረ የወጣው የነበረው። ይሄ ለአሰራር አይመችም፣ ለመተግበር አይመችም። 2004 ጀምሮ በፈረንጅ አቆጣጠር ነው 17 ዓመት በፊት ነው ይሄን አዋጅ አንድ ላይ ወጥቶ የነበረው ማለት። ይሄ በጣም አዳጋች ነው። ይሄን የመረጃ ነጻነት ዜጎች አግባብ የሆነ መረጃ እንዲያገኙ የነበረው ስርዓት ጥረት አድርጎ ነበረ። ግን አፋኝ ስለነበረ ስርዓቱ የአቅም ግንባታ ሚኒስቴር በሚል ይህን መስሪያ ቤት በመስራት እዛ ውስጥ እንዲሰነቀር በማድረግ የማፈን ስርዓት ነው የነበረው ማለት። ስለዚህ በአግባቡ ዜጎች መረጃ እንዳያገኙ፣ ወቅታዊ የሆነ መረጃዎች እንዳያገኙ፣ አገር በዓለም አቀፍ ደረጃ እንድትወቀስ፣ የዲሞክራሲ የሰብአዊ መብት ተጽዕኖ ኢትዮጵያ ውስጥ አለ እንዲባል ያደረገ ስርዓት ነበረ ማለት ነው። አጠቃላይ የቀድሞ የነበረው ለአሰራር ምቹ ያልሆነ ለዜጎች በወቅቱ መረጃ ማይሰጥ በዓለም አቀፍ ደረጃ የሚያስወቅስ እጅግ መሰረታዊ ችግር የነበረው ስርዓት ነው። አሁን ግን ያለው የሚወጣው አዋጅ ዛሬ ለቋሚ ኮሚቴ የመራ ነው አዋጅ የሀገራችን ደህንነት የሚያስጠብቅ የኢኮኖሚ እድገታችን ከፍ የሚያደርግ ዜጎች የመረጃ ነጻነት እንዲያገኙ ሀገራችን ደህንነቷ ሰላሟ እንዲጠበቅ ከሽብርተኞች ነጻ እንድትሆን የሚያገለግል ትልቅ አዋጅ ነው። ትልቅ ሪሶርስ ነው። መረጃ ሀብት ነው። ቀጣይ ዓለም በሙሉ ኤአይ መሰረት ያደረገ እድገት ነው እየሰራን ያለ ነው። አገራችን ደግሞ በ2025 በቀጣይ በ2030 ዲጂታላይዜሽን ተግባራዊ ታደርጋለች ተብሎ ይጠበቃል። ለነዚህ ሁሉ መሰረት መረጃ ነው። ስለዚህ ተቋማት መረጃዎቻቸው ለዜጎች ግልጽ በሆነ መልክ ለራሳቸውም ግልጽ በሆነ ሁኔታ መረጃዎቻቸው መያዝ መቻል አለባቸው የሚል አስተያየት ያለን። አሁን ባለው ሁኔታ አንድ ተመራማሪ ወይ ወቅታዊ ጉዳዮች መንግስት ፈልጎ የሆነ ተቋም ሄዶ መረጃ ስጠኝ ብሎ ቢጠይቅ ለማግኘት እጅግ አዳጋች ነው፣ እጅግ ፈተና ነው። ይሄ በእርግጥ ከግንዛቤ የመጣ ከእውቀት ማነዝ የአሰራር ማንዋሎች የአሰራር ስርዓቶች ካለመኖር የተነሳ መስሎ ነው የሚታየኝ። አሁን ይሄን አዋጅ እያረመ በእያንዳንዱ ተቋማት በእያንዳንዱ ዜጋ መረጃ ምንድን ነው፣ እንዴት ይያዛል፣ እንዴት ተግባራዊ ይደረጋል የሚለው ግንዛቤ ከፈጠረን መረጃችንን በስርዓት ተጠቅመን በቀጣይ ከዓለም ከአርቲፊሻል ኢንቴሊጀንስ የሚጠቅሙ ሀገሮች ተርታ እንድንሰለፍ ሀገራችንን በዲጂታላይዜሽንም ከፍ እንድንል ዜጎችም መረጃውን መሰረት አድርጎ በአግባቡ ተጠቃሚ ሆነው ህይወታቸው የሚመሩበት ሁኔታ ይኖራል ብዬ አስባለሁ። መረጃን የመጠየቅ የማግኘትና የማስተላለፍ መብትን የሚሰጠው የመረጃ ነጻነት ረቂቅ አዋጅም ለምክር ቤቱ ቀርቦ ለዲሞክራሲ ጉዳዮች ቋሚ ኮሚቴ ተመርቷል። የመረጃ ነጻነት ረቂቅ አዋጅ ቁጥር 10/2018 ሆኖ ለዲሞክራሲ ጉዳዮች ቋሚ ኮሚቴ በሙሉ ድምጽ ተመርቷል።